ካልበላነው ማይመቸን ኑሮ የሚከብደን ምንድነው ያጣሁት ምንድነው ነገር ያጎደልኩት ከራሴ እስክንለው ድረስ እንጀራ እንወዳለን። እንጀራ በጣም ነው የምንወደው። በየሄድንበት አንዳንዱ ቦታ ቀድሞውን ሁሉ በቃ እንጀራ ገብቷል። ኢትዮጵያን አልተሰደዱበትም አልሄዱበትም የሚባል ቦታ ገና እግራቸው ሲረግጥ እንጀራ አለ እዛ ረግጧል። ምክንያቱም ይመጣሉ ተብሎ ነው መሰለኝ። እና ግን እኛ ሀገር እንጀራ ቢዝነስ እስካሁን ድረስ 100 ዓመት በላይ ሆኖታል አይደለም። እንጀራ ተዘጋጅቶ እስኪቀርብ ድረስ ያለውን ፕሮሰስ ትተን በቃ እንጀራው ላይ ነው የምናተኩረውና ለምን ስለሚናፍቀን ማለት ነው። ይህን ቢዝነስ እንጀራ ቢዝነስ በትንሽ ብር ነው የሚከፈተው። እንደው ቁጥሩ ንገረኝ ካላችሁ 180 ሺህ ብር ምናምን ይፈልጋል ማለት በ3 ምጣድ ምናምን አድርጌ ነው ዲቴል ያለውን እነግራችኋለሁ። እንዴት እንደምትሸጡት ማን ጋር ሄዳችሁ እንደምትሸጡትም እነግራችኋለሁ ወደ መጨረሻ አካባቢ ማለት ነው። ነገር ግን በትንሹ መጀመር ይቻላል። በአንድ ምጣድም ልትሰሩት ትችላላችሁ። እንጀራ ለምን ሰው ሁሉ የሚበላው ስለሆነ። በተለይ ኮንዶሚኒየም ላይ የምትኖሩ የሆነ ሰፈሩ ላይ ታዋቂ የሆናችሁ ምናምን ሰዎች በደንብ አድምጡኝ። ሼር አድርጉን። ሰዎች ሊሰሩት ስለሚችሉ ሼር ማድረጋችሁን አትርሱ። እያንዳንዱ ቪዲዮ ሼር የሚደረግ ሰዎች የሚጠቅም ነው። ሼር ያደረጋችሁላችሁ ሰዎች ያመሰግኗችኋል። ስራ ሊጀምሩ ይችላሉ። መጀመር አለባቸው መስራት አለባቸው የምትሏቸው ሰዎች ካሉ ሼር አድርጉላቸው። ሰብስክራይብ እንዲያደርጉንም እናንተ እንዳደረጋችሁ ሁሉ እነሱም እንዲያደርጉን ነገሩልን። እንጀራ ቢዝነስ በጣም ትልቅ የሆነ ቢዝነስ ነው። ከህዝቡ አንፃር ደግሞ ከምንጠቀመው ከኮንሰምፕሽኑ አንፃር እንጀራ ያዋጣል። የግድ ብዙ ምጣድ ማድረግ አይነበርባችሁ። አክቹአሊ እዚህ ቢዝነስ ውስጥ 3 መንገዶች አሉ። በ3 መንገድ ነው የሚሰራው። በስሞል ቢዝነስ ሆም ቤዝ የሚባል በቤት ውስጥ ሊሰራም ይችላል። እኔ እሱን ነው የምነግራችሁ። ሁለተኛ ደግሞ በቢሮ መልክ ተዘጋጅቶ በኮመርሻል መልክ ከብዙ ኮንትራክቶች በኋላ ከሆቴሎች ጋር ምናምን ኮንትራክት ከብዙ ከያዙ በኋላ የሚጀምሩት ኮመርሻል የሚባል አለ፣ መካከለኛ ላይ ያለው ማለት ነው። ከዛ ኢንዱስትሪ ሌቭል ከደረሰ ደግሞ ኤክስፖርት የሚደረግ ነው፣ ለውጭ ኤክስፖርት የሚደረግ ነው። ከ3ቱ አንዱ ላይ ነው የምትሆኑት ማለት ነው። ግን 3ቱንም መስራት ትችላላችሁ። ምን ማለት ነው? እንዴት እንደምትሰሩት እነግራችኋለሁ። እንጀራ የትም ብንሄድ እንበለዋለን ስንል በቃ ላኩልን ማለት ነው። ስለዚህ የቢዝነሱን በትንሽ ወጪ ነው የሚጀምሩት። ፍርሃት የሚይዘን ምናልባት እንጀራ ሻጭ መባል ዝቅ ማለት መስሎ ከታየን መቼስ ከማጣት ከድህነት አይበልጥም። እሱ ስም ይሻላል፣ እንጀራ ሻጭ ይሻላል ከድህነት። አንዳንድ ጊዜ የምንፈራቸው ስራዎች ወይ ደግሞ ዝቅ ያለን የሚመስሉ ስራዎች ድህነት እየመረጠን ነው ወይ ማጣት እየመረጠን ነው ከሱ ይልቅና እንጀራ ስሩ ምናምን ስንል እንትን መልሳችሁ ልክ ስለማይሆን ነው ብዙ ጊዜ። እና ደግሞ ብዬ ሰዓት ላይ ደግሞ ብዬ ድጋሚ ምጣድ ላይ ሊሆን ምናምን ትላላችሁ። አሁንም ግን ከዛ የተሻለ ነገር ውስጥ አይደለም ያለነው እና በራሱ ብር የለኝም አንዳንድ የምንፈልገውን ነገር አለማድረግ ራሱ እሳት ነው እና ያን ከዛ መውጣት በራሱ ስለሚያስፈልግ ማለት ነው። ይሄን ካልኩኝ ዘንዳ ወደ እንጀራ ቢዝነስ ልግባ ማለት ነው። ብዙ ጊዜ ማንኛውም ቢዝነስ ላይ ከሰማችሁን ስለ ሎኬሽን እናወራለን። ይሄም እንደዛው ንጹህ የሆነ ቦታ ላይ መብራት የምታገኙበት ቦታ መሆን አለበት። ለገበያ ቅርብ ቢሆን በጣም ጥሩ ነው እናንተ ለምትሸጡት አካባቢ። እንዲሁም ጤፍ በብዛት የምታገኙበት ጤፍ በብዛት የምትፈልጉት ጤፍ ጥቁር ጤፍ ከሆነ ነጭ ከሆነ የምታገኙበት አካባቢ ላይ ሎኬሽን ማድረጋችሁን አትርሱ። አሁንም እንጠቁማችሁ ሎኬሽን የሚል ቪዲዮ የለቀቅነው አለ፣ ንግድ ቦታ መረጣ፣ እሱን ቼክ ማድረግ ትችላላችሁ። ስለዚህ እንጀራ ግን እነዚህን ነገሮች በጣም ንጹህ ቦታ መሆኑን ማስታወቂያ ማድረጋችሁን ሰዎች እንዲያውቋችሁ ማለት ነው። መንገድ ወደ ገበያው ቀስ ያላችሁ መግባታችሁን እርግጠኛ ሁኑ። ባንዴ እንደዚህ ወደ ኢንዱስትሪ ምናምን ማትገቡ ከሆነ በተወሰነ ብር የምንሰራ ከሆነ ማለት ነው። ያው እንደሚታወቀው ጤፍ በብዛት እንፈልጋለን። ከምንፈልጋቸው ነገሮች ለእንጀራ ለማዘጋጀት ጤፍ ያስፈልገናል፣ ውሃ ያስፈልገናል፣ መብራት ያስፈልገናል፣ ስንዴ ያው እንዳልኳችሁ የምንጨምራቸው ነገሮች እነሱ ያስፈልጉናል። መሳሪያ አኳያ ያው እንዳልነው ሚክሰር ያስፈልገናል፣ ማብቂያ ማለት ነው። መጋገሪያ ምጣዱ ያስፈልገናል። ሌላ እንጀራው ከወጣ በኋላ የምናስቀምጥባቸው ትሪ አይነት ነገሮች ያስፈልጉናል። እነዚህ ቦታ የጠረጴዛ ምናምን መቀመጫ እነዚህ ያስፈልጋሉ ለሚሰሩ ሰዎች፣ በዛ አካባቢ ለሚሰሩ ሰዎች። ሌላ የማጽጃ አካባቢ የምናጸዳበት እቃዎች ያስፈልጉናል። እነዚህ በቃ የሚያስፈልጉ እቃዎች ናቸው። በቀላሉ ትሞሉ የምትችሏቸው ናቸው። ገና እንጀራ ስትችላችሁ ምን እንደሆነ ስለምናውቀው ለሁላችንም ያንን ማዘጋጀታችሁን ብቻ እርግጠኛ ሁኑ። እና ከዚህ ጋር ተያይዞ የማሸጊያ ፌስታል ያው ታገኛላችሁ ገበያ ላይ ስስ የሆነም ቢሆን ማሸጊያ በፌስታል የሚታሸግ በራሱ እንጀራውን አስከቶ አጥፎም ቢሆን ከቶ የሚያሽግ ቢኖር ጥሩ ነው፣ እዛው አካባቢ የምንሸጠው ማለት ነው። ሆቴል ግን በሰፊው በትልቅ እቃ ሳይታጠፍ ነው ልናስረክባቸው የምንችለው።
የሚጠይቁን። እንግዲህ ሆቴሉ በራሱ በዚህ መልክ ይምጣልኝ ይላል፣ ግን እንሰጣቸው የምንችለው በዚህ መልክ ነው። በተወሰነ ፕሪንት ማስደረግ ያለብን የማስታወቂያና ምናምን ጀራ ፌስታል ውስጥ የምንከተው የተወሰነ የጽሁፍ አድራሻችን ምናምን የምንከትበት ወረቀት ማሳተም የተወሰነ ይኖርብናል። ፍሪጅ ሊፈልግ ይችላል። ፍሪጅ ማለት እስከ ድረስ እንጀራው የሚቀመጥበት፣ ብዙ ቀን ባይቀመጥብንም ግን አንድ ቀንም ቢሆን በትክክል ፍሬሽ ሆኖ ለሰዎች እንዲደርስ ፍሪጅ ሊያስፈልገን ይችላል። እነዚህ ከመሳሪያ አኳያ እቃዎች ማለት ነው። ከዚህ ጋር ተያይዞ ዴሊቨሪ የምናደርስበት መኪና ያስፈልገናል፣ ግዴታ ነው። ግን ትራንስፖርት የሚሰሩልን ቋሚ የሆኑ ከገበያችን ላይ የምንሰጣቸው ትራንስፖርት ሊሰሩ የሚችሉ ሰዎች፣ የሚያደርሱ ሰዎች ማዘጋጀት ይኖርብናል ማለት ነው። እሱ አንደኛው ነው። ማብኪያ ጋር ስንመጣ ማኑዋል እና አለ አውቶማቲክ። ማኑዋሉ ማለት እቃውን በእጅ ልናስገባው እንችላለን፣ ግን በተወሰነ ፕሬስ እቃውን የሚያወካልን ማኑዋል የሆነ እቃ አለ። እንዳይወደድ በሱ መልክ እሱን አድርጋችሁ መጀመር ትችላላችሁ ማለት ነው። እቃዎች እነዚህን መጠቀም እንችላለን። ዋጋ ጋር ስንመጣ እንግዲህ አንዳንድ ሰዎችን ጠያቄ ነው። ዋጋው ማለት ትክክለኛ እኛ እንደምናስበው አይነት ዋጋ ሊሆን ይችላል፣ ግን አቅራቢያ ነው። እንግዲህ የምጣድ ዋጋ ስንል ወደ ሶስቱን እንዳልኳችሁ ሶስቱን ከሆነ የምታደርጉት ምናልባት እስከ 90 ሺህ ብር ምናምን ሊፈጅ ይችላል፣ የሶስቱ ምጣዶች ዋጋ ማለት ነው። ጤፍ የሶስት ወር ወይም ደግሞ 3 ወር ሊያሰራ የሚችል ጤፍ ልትገዙ ትችላላችሁ። ወደ 4 ኩንታል አካባቢ ልትሰሩ ትችላላችሁ። 2 ሰራተኞች ሊኖራችሁ ይችላል። ለሰራተኞቹ 10 ሺህ ድረስ ማክሲመም ሊወጣ ይችላል። ጤፉ 40 ሺህ ብር ነው ያሉኝ። 40 ሺህ 50 ሺህ ድረስ ሊያወጣ ይችላል። ግምት ስለሆነ እናንተ መሬት ላይ ያለው ነገር ታጠናላችሁ። ፓኬጂንግ እና ወረቀት ምናምን ያለው እስከ 5 እስከ 6 ሺህ ብትይዙበት በጣም ብዙ ፌስታል መግዛት ስለሚኖርባችሁ ማለት ነው። ቤት ኪራይ ፊት ለፊት መሆን ስለሌለበት ውድ አይሆንም። ኩሽና ነገር ወደኋላ ንጹህ ይሁን ብቻ። ግን ሰዎች ሰርቪስ ቤት ምናምን ያላችሁ ሰዎች እንዲያከራያችሁ በመናገር ውድ አይሆንም፣ ገባ ያለም ቢሆን ማለት ነው። ብቻ ጤፉን ለማምጣት አንዳንድ ትራንስፖርት ወጪዎች ለመቀነስ ለገበያዎች ለእናንተም ገበያ ለደንበኛችሁም የቀረበ መሆኑን እሱን ቼክ አድርጉት። ስለዚህ ይህን ስንደምር ወጪ ሊሆን ይችላል። አንዳንድ ያልጠሯቸው መብራት፣ ውሃ የምንለው ዩቲሊቲ ክፍያዎች እነሱ በየወሩ የሚወጡ ስለሆነ የ6 ወር መቻላችን ነው። ቤት ኪራይ፣ ውሃ፣ መብራት፣ ሰራተኛ የ6 ወር እሸፍናለሁ ወይ ብለን ወይ ደግሞ የ3 ወር እሸፍናለሁ ብለን ይዘን መሄድ ይኖርብናል ማለት ነው። በዛ መልክ ከሄድን በሳምንት በምንሸጠው እንጀራ ልናገኘው እንችላለን ማለት ነው። ደም ነግራችኋለሁ። ወደ አልኳችሁ ለማን ልትሸጡት ትችላላችሁ፣ እንዴት ልትሸጡት ትችላላችሁ የሚለውን ማቻው ያልኩትን ልንገራችሁ። እዚህ ቢዝነስ ቲፕ ሊሆናችሁ የሚችለው ምንድነው? በጣም ኳሊቲ የሆነ ጤፍ በየጊዜው ማግኘታችሁን እርግጠኛ ሆኑ። የሚያዘጋጁላችሁ ሰው ወይ ደግሞ የምትገዙት ቦታ በጣም በእርግጠኝነት የማይቋረጥ ምንጭ መሆኑን አረጋግጡ። ቢዝነሱን ከገባችሁበት በኋላ የሆነ ኮሚትመንት ከገባችሁበት በኋላ ፌል እንዳያደርግ ማለት ነው። ይሄ በቃ ቋሚ የሆነ መሆን አለበት። እንጀራው ደግሞ ጤፍ ቢሆን ብዙ ሰዎች የሚወዱት እንደሱ አይነት ነው። ነገር ግን ጥቁር የሚወዱ ከሆነ ሁለቱንም ማዘጋጀት ይችላል። ነጭና ጥቁር ማዘጋጀት ይችላል። ሌብልና ብራንዲንግ ማለት እናንተ መሆኑን የሚገልጹ ማስታወቂያዎች ፌስታል ውስጥ ማድረጋችሁን ማለትም ስትሸጡ እዛ ወረቀታችን ትንሽ የወረቀት እዛ ውስጥ ማድረጋችሁን እንዳትረሱ። እሱ ነገር የሚያመጣላችሁ ነው። ማርኬቲንግ ነው በራሱ ቢዝነሳችሁን የሚያመጣላችሁ ስለሆነ ማለት ነው። ይሄ ለስኬታችሁ ቲፕ ነው። ፕላስቲክ ማሸጊያና ኦንላይንም ቢሆን እንሸጣለን ማለት ነገር ውስጥ ስትገቡ ለእኛ ለነገ ሽያጭ ማስታወቂያ ነው። ባይዘ ኤኒ ቢዝነስ ላይ ኦንላይን ግቡ። ለጀስት ቲክቶክ፣ ፌስቡክ ምናምን ላይ አስተዋውቆ ስንል ቋሚ የሆነ ደንበኛ እንድናገኝ ነው። ስለዚህ እንጀራ ላይ ደግሞ በአካል የሚሸጥ ከሆነ ደግሞ ቢዝነስ ካርድና አንዳንድ ወረቀቶች መበተን እና ደግሞ ዲቴል ሆኖ ስለ ምርቱ መጽሐፍ ከጤፍ ነው የተሰራው ምናምን ብሎ መጽሐፍ ይሄ ቢዝነሱን በደንብ ሊያሳድግልን ስለሚችል እዚህ ላይ ፎከስ ማድረጋችሁን እንዳትረሱ ማለት ነው። ለማን ትሸጡታላችሁ የሚለው ቦታ ላይ ስንመጣ የሆም ቤዝ ወይ ደግሞ ቤታችን ልንሰራ የምንችለው ኮንዶሚኒየም ላይ ያለ ሰው እንዴት ሊሰራ እንደሚችል ልንገራችሁ። በቤት ውስጥ ሆኖ ያመርታል። ኮንዶሚኒየም ውስጥ ማስታወቂያ ይሰራል፣ ይለጥፋል። ዲሽ እንደሚሰሩት ማስታወቂያ ይሰራል ወይ ደግሞ ይበትናል መጀመሪያ አካባቢ እስኪታወቅ ድረስ። ከዛ በኋላ በስልክ ሊሰራው ይችላል። እዚህ ቁጥር አምጣልኝ፣ እዚህ ቁጥር እዚህ ህንፃ ላይ አምጣልኝ። ዴሊቨሪ ራሱ እየሄደ ከቤተሰቦቹ ጋር ነው። በደንብ ኮንዶሚኒየም ላይ ቤት ውስጥ ያላችሁ እንጀራ ማቅረብ ልትሰሩ ትችላላችሁ። መብራቱ የእናንተ ነው፣ ውሃው የእናንተ ነው። የተወሰነ ጤፉን መሸከም ምናምን ነው፣ በቃ ለሱ መክፈል ነው እንጂ ስም ወጪ አለው። በራሱ ሊሰራ ይችላል ማለት ነው። ላይሰንስ አውጣችሁ ልትሰሩትም ትችላላችሁ፣ ችግር የለም። ግን ደግሞ ተከራይታችሁ በደንብ በቢዝነስ እንዲያደርግ አድርጋችሁትም ማሳደግ ትችላላችሁ። እንዳላችሁ ገንዘብ ይወስናል። ባለው መጣድ ሊጀምር ይቻላል። ባላችሁ መጣድ ልትጀምሩ ትችላላችሁ። የተወሰነ ሜንቴናንስ ፊ ምናምን አስቀምጣችሁ ዲፖዚት አስቀምጣችሁ ሲበላሽ ቶሎ የሚያስተካክል ለመብራት የሚሆን ራሳችሁ ሲመቻችሁ እየጋገራችሁ ቢያንስ ያን ኮንዶሚኒየም ኤሪያን የሚሸፍን ስራ ልትሰሩ ትችላላችሁ መጀመሪያ አካባቢ ማለት ነው።
ቀጥሎ ግን እንደዚህ ለቅሶ ላይ ሰርግ ላይ በደንብ ይሸጣል፣ በትዕዛዝ ይሸጣል። ለዚህ ቀን እንፈልጋለን የሚል ሰው ይመጣል። ስለዚህ ለዛ ማዘጋጀት ትልቅ ቢዝነስ ነው። በራችሁን ዘግታችሁ ታዘጋጁታላችሁ ማለት ነው። ወይ ማታ ሰው ቀጥራችሁ ታዘጋጁታላችሁ። እሱ ራሱን የቻለ ቢዝነስ እናንተ ቢዝነስ ውስጥም ቢሆን ሳይነካ ማዘጋጀት ይቻላል። ትልቅ ቢዝነስ ነው እሱ። ይሰሩታል፣ ተደራጅተው የሚሰሩ ሰዎች አሉ። በዛ መልክ ልትገቡበት ትችላላችሁ ማለት ነው። ሆቴሎች አሉ። ሆቴሎቹ ጋር ማድረስ በቀን የሚፈልጉት እንጀራ አለ። ስለዚህ 3-4 ሆቴሎች ከያዝን፣ ሬስቶራንቶች ከያዝን እነሱ በጠዋት ማድረስ ይጠበቅብናል። 30 ማዘዙ 40 ማዘዙ በሸክም በእግር የሚሄዱ በታክሲ የሚሄዱ የሚያደርሱ ሰዎች እንደዚህ ተሸካሚዎች ማለት ሎዲንግ ጫኝ አውራጆችን በማነጋገርም ሊሰራ ይችላል። ግን ንጹህ ሆኖ በመኪና ቢከፋፈል በጣም ጥሩ ስለሆነ መኪና ላይ ያከራያችሁ የሚችል እንደ ራይድ መጠቀም ይቻላል። አንዴ በቃ ጫን አድርጎ ሄዶ አገር ድረስ አድርጋችሁ መጥቶ መክፈል ይሻላል ማለት ነው። ከሆቴሎች ጋር አንዴ በወር ስትቀበሉት ደህና ብር ስለሚሆን ብቻ እንጀራችሁ ንጹህ ደንበኛው የሆቴሉ ደንበኞች ይውደዱት፣ ትሰሩበታላችሁ ማለት ነው። እኔ ብዙ ሰው አውቃለሁ በዚህ መልክ የሚሰሩ ሰዎች አውቃለሁ። አንገታቸውን ደፍተው ማስታወቂያ ስለማይናገሩ ነው። ለምን እየሰሩ ናቸው ወይ ሰዎች በደንብ እንዳይገቡበት ሊሆን ይችላል። ግን ስቲል ገበያው ክፍት ነው። ውድድሩ ከባድ ነው። ሆቴሎች በራሳቸው የሚያዘጋጁ አሉ። አሁን ከዘመዶቻቸው የሚቀበሉ አሉ። መግባት ግን የሚቻለው ንጹህ ነገር አቅርቦ ሳምፕል በመስጠት ልትገቡ ትችላላችሁ። ሳምፕል መስጠታችሁን እርግጠኛ ሁኑ። ለተወሰኑ ሆቴሎች ብዙ ሊወስዱልኝ ይችላላችሁ። ለምትወያቸው ሆቴሎች ሳምፕል ስጡ፣ አቅርቡ። በንጹህ ዕቃ እያደረጋችሁ አቅርቡ። ወደ ቢዝነሱ በቀላሉ ልትገቡ ትችላላችሁ። ኤክስፖርትም መንገድ አለው በራሱ። እንዴት ነው ከኢትዮጵያ የሚወጣው ምናምን ሌላ ቪዲዮ ይዤላችሁ እመጣለሁ። ለኤክስፖርት ለማድረግ የምንጠቀማቸው መንገዶች አሉ። እሱም በሌላ ዩቲዩብ ኢምፖርት ስናደርግ ኤክስፖርት ስናደርግ ያለውን መንገድ ሁሉንም የሚነካካው ነገር ይዤላችሁ መምጣት እችላለሁ። ልምዱም አለን፣ ችግር የለም እሱ። ነገር ግን ከስሞል ቢዝነስ እንነሳ ስንል ሰው ስራ እንዲለምድ ሰው ስራ እንዲሰራ ስለሆነ አይዲያ የቸገረው ሰው ምን ልስራ የሚል ሰው እጁ ላይ ባለ ነገር ቢዝነስ ሊሰራ እንደሚችል ስለምናምን እሱን ልንገራችሁ ብዬ ነው። እና ሌላ እንጀራ ሊሸጡ የሚችሉ እንደ ሱፐር ማርኬቶች አሉ። ባልትናዎችም ያቀርባሉ። ስለዚህ ለባልትናዎችም አናግራችሁ በእናንተ ከተማመኑ ስለሚሸጡት ኮሚሽን ልንስጡ ታስባላችሁ። ግን ለባልትናም እንጀራ ማቅረብ ይቻላል ማለት ነው። ብዙ ቢዝነስ አለ ይሄን በዚህ መንገድ። ምክንያቱም እነሱ እህሉን ያዘጋጃሉ፣ ድጋሚ ወደ እንጀራ መግባት ላይፈልጉ ስለሚችሉ እናንተ ማመን ነው የሚከብዳቸው። እና አንዴ ከያዙ በኋላ ደንበኛ ከእነሱ ጋር መለየት ይከብዳቸዋል። እንደምንም ነው የምትገቡት፣ መግባት ብቻ ነው የሚያስፈልገው። ስለዚህ ለመግባት ፎከስ አድርጎ ምን ማድረግ እንዳለባችሁ እሱን አስባችሁ መስራት ነው። ሆቴልም ሎጅ ደግሞ ወደ ከተማ ያላችሁ ወደ ክፍለ ሀገር ያላችሁ ደግሞ ሎጅ አሉ። ሎጆችን ማናገር ሰፊ ሰው ስለሚመጣባቸው በደንብ አድርጋችሁ እናንተ በአካል መሄድ አለባችሁ። ሎጅ ላይ ሆቴል ላይ የሆነ ማህበር ይመጣል፣ የሰራተኞች ማህበር ሊመጣ ይችላል ምናምን። በደንብ ማናገራችሁን አትርሱ። ከተሪንግ የሚሰሩ ምግብ ዝግጅት የሚሰሩ ሰዎች የምታውቁ ከሆነ እነሱንም አናግሩ። እንጀራ ከእናንተ ሊወስዱ ይችላሉ ማለት ነው። ስለዚህ በር በበር እንጀራ ማን ሊፈልግ ይችላል በሚል ካለንበት ቦታ ሰዎቹ መጥተው እንዲወስዱ ወይ እኛ የላክንም ቢሆን ሰፈራችንን ማጥለቅለቃችንን አንርሳ። በእንጀራ እንታወቅ። በቃ እሱን መስራታችሁን አትርሱ። ከታች ማለት ነው። ከላይ ከሆቴሎች ጋርም ቅድም ባልኳችሁ መንገድ ማስታወቂያ እየሰራችሁ ሳምፕል እየሰራችሁ መሄዳችሁን አትርሱ። በተረፈ ግን መልካም እድል፣ ጥሩ ቢዝነስ ይሆንላችኋል ብዬ አምናለሁ። በሌላ ቢዝነስ እንገናኛለን። እናንተ ባትሰሩት ሰዎች ስለሚሰሩት ሼር ማድረጋችሁን በድጋሚ እነግራችኋለሁ። ሰብስክራይብ ስላደረጋችሁን በጣም እናመሰግናለን። ቴንኪው